ነሐሴ 20 ቀን 1975 ዓመተ ምህረት ከሰዓት በኋላ 10 ሰዓት ገደማ በካሊፎርኒያ በሚገኘው ዝነኛው ሴኮያ ብሔራዊ ፓርክ ውስጥ የ18 ዓመቱ ወጣት ማይክል ሞሮ ሮክ ተብሎ የሚጠራውን ግዙፍ የድንጋይ ተራራ እየወጣ ነው። አብረውት የ12 ዓመቱ ወንድሙ ሾን እና የ15 ዓመቷ እህቱ ሜሪ አሉ። ማይክል ልምድ ያለው ተራራ ወጪ ቢሆንም ታናናሽ እህትና ወንድሙ ግን በድካም ምክንያት ወደ ኋላ ቀርተው ነበር። ማይክል ተራራው ጫፍ ላይ ደርሶ እነርሱን ይጠባበቅ ጀመር። ጉዞ አጭር ቢሆንም መንገዱ ግን እጅግ አድካሚ ነበር። ማይክል በቆመበት ቦታ ሆኖ አንድ የሚረብሽ ነገር አስተዋለ። ሰማዩ በድንገት እየጠቆረ መጣ፣ ንፋሱም በረታ። ምንም እንኳ የአየር ትንበያው ዝናብ እንደማይኖር ቢገልጽም አሁን ከላይ የሚታየው ደመና ግን አደገኛ ይመስላል። ከጥቂት ደቂቃ በኋላ ሜሪና ሾን ጫፉ ላይ ደርሰው ከማይክል ጋር ተቀላቀሉ። በዚያ ቅጽበት ሰማዩ ፍጹም ጨልሞ ነበር። ሆኖም ግን ወደ ታች ከመውረዳቸው በፊት ያንን ድንቅ ትዕይንት በፎቶግራፍ ለማስቀረት ወሰኑ። ሶስቱንም በአንድ ላይ የሚያነሳቸው ሰው ስላልነበረ ሜሪ ካሜራውን ይዛ የወንድሞቿን ፎቶ አነሳች። በዚያች ሰከንድ በፎቶ ላይ የታየው ነገር ግን የሚያስደንቅ ነበር። የማይክልና የሾን ጸጉር ወደ ላይ ቆሟል። እነርሱም ይህንን ሁኔታ አስተውለውት ነበር። ሆኖም ግን ለምን እንደሆነ ስላልገባቸው እንደ ቀልድ ቆጥረውት በደስታ እየሳቁ ፎቶ ተነሱ። ፎቶው እንደተነሳና ካሜራው ወደ ቦርሳው እንደገባ ግን በዙሪያቸው ያለው ዓለም ሁሉ ወደ ነጭነት ተቀየረ። ሰማይን የሚሰነጥቅ ከፍተኛ የፍንዳታ ድምፅ አካባቢውን አወቀው። ማይክል በኃይል ተገፍትሮ መሬት ላይ ወደቀ። ወደ አይምሮ ሲመለስም ያየው ነገር እጅግ አስፈሪ ነበር። ወንድሙ ሾን መሬት ላይ ተዘርሯል። ከጀርባውም ጭስ ይወጣ ነበር። መብረቁ በቀጥታ ሾንን መጥቶታል። ማይክልና ሜሪም ምንም እንኳ ቢደናገጡም ሾንን ተሸክመው በከፍተኛ ፍጥነት ወደ ታች መውረድ ጀመሩ። ወዲያውኑም ወደ ሆስፒታል አመሩ። በሚያስደንቅ ሁኔታ ሾን ያንን የመሰለ ቀጥተኛ የመብረቅ ጥቃት አስተናግዶ በህይወት ተረፈ። ምንም እንኳ በሰውነቱ ላይ የቃጠሎ ምልክቶች ቢኖሩም ሶስቱም በህይወት ለመትረፍ በቁ። ይህ ታሪክ ዛሬም ድረስ በዓለም ዙሪያ የሚነገረው ቤተሰቡ ስለተረፉ ብቻ አይደለም። በዛች ሰከንድ ሜሪ ያነሳችው ፎቶ በመላው ዓለም የመብረቅ አደጋን ለማስተማር እንደ ትልቅ ማስረጃ ያገለግላል። ሳይንሱ እንደሚለው አንድ ሰው መብረቅ ከመመታቱ በፊት በዙሪያው ያለው አየር በኤሌክትሪክ ይሞላል። ይህም የሰው ልጅ ጸጉር ወደ ላይ እንዲቆም ያደርጋል። በፎቶ ላይ የምናየው ያ የቆመ ጸጉር ሞት እነዚያን ወጣቶች ለመውሰድ ሰከንዶች ብቻ ሲቀሩት የታየ የመጨረሻ ማስጠንቀቂያ ነበር። ዛሬ የብሔራዊ ፓርክ ጥበቃዎች ይህንን ፎቶ ለጎብኚዎች በማሳየት ጸጉራችሁ ከቆመ መብረቅ ሊመታችሁ ነውና ሩጡ በማለት ያስጠነቅቁበታል። ትክክለኛው የተነሱት ፎቶ ይህንን ይመስላል።